በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የምትሰሙ ሁሉ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በምሕረት በቸርነቱ እስከዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ክርስቶስን ፍለጋ በሚል ርዕስ በተከታታይ ስንማር የነበረውን ትምህርት የመጨረሻውን ክፍል ዛሬ እንማራለን። ባለፈው ሳምንት ታስታውሱ ከሆነ ከዳዊት እስከ ሰሎሞን በሚል ነበረ። በሁለቱ ነገስታት ታሪክ ውስጥ ክርስቶስን እንዴት እናገኘዋለን የሚለውን ተመልክተን ነበር። ዛሬ 5 ታሪኮችን ነው መነሻ አድርገን የምንማረው። እነዚህ 5 ታሪኮች ውስጥ ክርስቶስ ራሱ እንዴት ገለጸ? 5 በጣም አጫጭር የሚገርሙ ታሪኮች ናቸው። በእነዚህ አጫጭር ታሪኮች ውስጥ ክርስቶስ እንዴት ራሱን ገለጸ የሚለውን እንመለከታለን። እንግዲህ የዛሬውን ትምህርታችን ርዕስ በክርስቶስ መጠቅለል በሚል ርዕስ አድርገነዋል። ቅዱስ ጳውሎስ በኤፌሶን መልእክቱ ላይ በሰማይም በምድርም ያለውን ሁሉ በክርስቶስ ለመጠቅለል ያለው ነው። እንግዲህ ይህችን ቃል የወሰድና ምንድነው በብሉይ ኪዳን ያሉትን የቀሩትን ታሪኮች በክርስቶስ ጠቅልለን ዛሬ በክርስቶስን ፍለጋ በሚል ርዕስ ከአካል ወደ ጥላ ያደረግነውን ጉዞ እናበቃለን ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬ ከምናያቸው 5 ታሪኮች መካከል የመጀመሪያው በመጽሐፍ ቅዱስ ከተጻፉ የፍቅር ታሪኮች አንዱ ነው። ምናልባትም የዚህን ያህል አንድ ወንድ አንዲትን ሴት ፈልጎ መከራውን ሲያይ የተጻፈበት የመጽሐፍ ቅዱስ ሌላ ታሪክ ትዝ አይለኝም። በጣም አንዲትን ሴት ለማግባት አንድ ሰው 14 ዓመት መስዋዕትነት የከፈለበት የያዕቆብና የራሔል የፍቅር ታሪክ ነው። ታሪኩ ሲጀምር ያዕቆብ እንዴት ራሔልን እንዳገኛት በመናገር ነው የሚጀምረው። ያዕቆብ ወደ ምስራቅ አገር ወደ ከነዓን ተጓዘ፣ የዘመዱን የላባን አገር ፍለጋ ማለት ነው። እና በዛ በተጓዘበት ስፍራ አንድ የውሃ ማጠጫ ቦታ ላይ ይደርሳል፣ የውሃ ጉድጓድ ላይ ማለት ነው። እንግዲህ እስራኤላውያን ውሃ በጉድጓድ ነው ከብቶቻቸውን የሚያጠጡት፣ ለእነሱም ውሃ የሚቀዱት ከጉድጓድ ነው። መጽሐፍ ቅዱስ ላይ በጣም ብዙ ጉድጓዶች ታገኛላችሁ። ውሃ ሊቀዱ ሰዎች መጥተው እንደዚህ ሆነው የሚል ታሪክ ማለት ነው። ውሃ ጉድጓድ ጋር አንድን ሰው ካገኘው ሁልጊዜ ከክርስቶስ ጋር እንደሚገናኝ የሳምራዊቷ ታሪክ በቂ ማሳያ ነው አይደለም? እና በዚህ ታሪክ ላይ ያዕቆብ የአጎቱን ወይም የዘመዱን የላባን አገር ፍለጋ ወደ ውሃ መቅጃ ቦታ ሄደ ማለት ነው። ልክ ገበያ ወይ ሰው የሚሰበሰብበት አይደል የሚሄደው? አንድ ሰፈር ሲፈለግ የሆነ ሀገር ተሄዶ እሱም ውሃ የሚቀዱበት ቦታ ላይ ሄደ። እዛ ቦታ ላይ ሲደርስ ያገኘው እረኞች ናቸው። እረኞች መንጎቻቸውን ይዘው 3 የተለያዩ የበግ መንጋዎች ስብስቦች የያዙ እረኞች ከውሃ ዳር ቁጭ ብለው አገኛቸው። ውሃውን ሲያየው በትልቅ ድንጋይ ተዘግቷል። እነዚህ እረኞች ቁጭ ብለዋል። ምን እያደረጋችሁ ነው አላቸው ያዕቆብ። አይ በጎቻችንን ልናጠጣ ነው አሉት። ታዲያ ለምን አታጠጡም ብሎ ሲጠይቃቸው አይ ይህንን የሚያህል ድንጋይ የሁሉ ሕዝብ ሊያነሳው እዚህ ያለው ቁጥር በጣም ትንሽ ነውና በጣም ብዙ ሕዝብ ይፈልጋል ድንጋዩን ለማንሳት፣ ስለዚህ ሰው ሰብሰብ እስከሚል እየጠበቅን ነው አሉት። እሺ ብሎ አብሯቸው ቁጭ አለ። እንግዲህ እስራኤላውያን ውሃ በድንጋይ የሚዘጉበት ምክንያት ጠላት መርዝ ጨምሮ እንዳይጨርሳቸው እንዳይተናኮላቸው በመፍራት ነው። እና ቁጭ ብሎ ከነሱ ጋር እያወጋ ፀሐይ እየተመታ ያለ ላባ የሚባል ሰው ታውቃላችሁ አላቸው። ያው ላባን ፈልጎ ስለመጣ አሁን እናውቃለን፣ ኧረ እንደውም አሁን ትመጣልሃለች፣ ልጁ ራሔል በጎች ይዛ ልታጠጣ ትመጣለች አሉት። ይህን ተናግረው ሳይጨርሱ ራሔል መጣች። ራሔል ስትመጣ በጣም መልከ መልካም ነበረች። እንዳያት ያዕቆብ በጣም ስሜታ የሆነ ወደዳት፣ ጮሆ አለቀሰ ነው የሚለው። ሳማትም ጮሆ አለቀሰ ይላል። እሷን ባየ ጊዜ ውበቷን ባየ ጊዜ ተማርኮ ያንን በጣም ትልቅ ድንጋይ ብዙ ሰው ተሰብስቦ ካላነሳ የማያነሳውን ድንጋይ ብቻውን አነሳው ማለት ነው። እንግዲህ ሴት የላከው ሞት አይፈራም ይባላል አይደል? ሴት የላከው ድንጋይ አይከብደውም ለያዕቆብ ነው። በአንዴ ብቻውን አነሳው ያንን ድንጋይ እና ውሃ አጠጣላት፣ ከብቶቿንም አጠጣ፣ ሌሎቹም በዛው ተጠቃሚ ሆኑ ማለት ነው። ከዚህ በኋላ ይዛው ወደ ቤተሰቦቿ ሄደች። ላባ ቤት ገባች፣ አባቷን አገናኘችው ማለት ነው። እንግዲህ ላባ በጣም ከባድ ሰው ነው፣ የቢዝነስ ሰው ነው። ያዕቆብ ይችን ራሔልን ምን ያህል እንደወደዳት ስለገባው ኢንቨስት ሊያደርግበት ፈለገ፣ ይህንን የያዕቆብን ፍቅር ማለት ነው። ስለዚህ እባክህ ዳርልኝ ልጅህን ራሔልን ሲለው ችግር የለውም ግን ዝም ብዬ አልድርም፣ 7 ዓመት መገዛት አለብለን ያለው። እረኛ ሆኖ ለ7 ዓመት በትጋት አገለገለ። ከ7 ዓመት በኋላ ሰርግ ተደገሰ፣ ሙሽራ ተሰጠችው። ይዟት ጫጉላ ቤት ሲገባ ግን ራሔል ሳትሆን ታላቅ እህቷ ልያ ሆና ተገኘች። ያዕቆብ በጣም ተበሳጨ። ምንድነው አለው። አይ በሀገራችን
ታላቅ እያለ ታናሽ አይዳርም። ከፈለክ ያው ዋጋውን ታውቀዋለህ፣ አንድ ሌላ 7 ዓመት ጨምራለሁ 14 ዓመት በአጠቃላይ ራሔልን ብሎ 14 ዓመት አገልግሎ በ14ኛው ዓመት ራሔልን አገባ ማለት ነው። በጣም ይወዳት ነበረ ራሔልን። መውደዱ ኃጢአት አይደለም። በነገራችን ላይ እግዚአብሔር አታፍቅሩ አትውደዱ አላለም። የፈጠረውም ይህንን አንዱ ለአንዱ የሚያሳየውን ፍቅርና ዝንባሌ ያው እግዚአብሔር የሰጠው ጸጋ ነው። ግን ያዕቆብ ራሔልን ካየበት ሰዓት አንስቶ ታሪኩን ስታነቡት ራሔልን ካየበት ሰዓት አንስቶ እስኪያገባት ያለው ታሪክ ላይ እግዚአብሔር የሚለው ስም የለም። ረስቶታል ፈጣሪው። እና ስጋዊ ፍቅር ትልቅ ችግር የሚሆነው ፈጣሪን ያስረሳ ጊዜ ነው። በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ጌታ አምላክን ውደድ ባልንጀራህን እንደ ራስህ ውደድ ይላል። እና በፍጹም ልባችን፣ በፍጹም ሐሳባችን፣ በፍጹም ነፍሳችን የሆነን ሰው የምንወድ ከሆነ ከእግዚአብሔር ፍቅር ያርቀናል። እና ያዕቆብ ትንሽ የተፈተነው በዛ ነው። ለማንኛውም አገባት። መጀመሪያ እንግዲህ ያልተፈለገችውን ሊያንም እሷንም አለው። ምናልባት እዚህ ላይ የሚነሳው ጥያቄ ፖሊጋሚ ወይም ይሄ ብዙ ሰው ማግባት መጽሐፍ ቅዱስ ይፈቅዳል ወይ? የቱ ጋር ነው? እግዚአብሔር ጋብቻን ሲመሰርት አንድ ሰው ለአንድ ሰው አድርጎ ነው የፈጠረው። በኋላ አንደኛ ያዕቆብን ፈልጎ አይደለም 4 ሚስት ያገባው። ታሪኩን በደንብ ስታነቡት ባለፈው ወንጌል በሚል ርዕስ ስንማር በደንብ አብራርቸዋለሁ። በአጭሩ ግን ብዙ ሰው ያገቡ ሰዎች ማግባታቸው ብቻ አይደለም መጽሐፍ ቅዱስ የተጻፈው፣ በማግባታቸው የመጣባቸውም ጦስ ተጽፏል፣ የመጣባቸው ማህበራዊ ቀውስ ተጽፏል። እና በመጽሐፍ ቅዱስ ከአንድ በላይ ያገቡ ሰዎች ታሪክ ስታገኙ ከአንድ በላይ ማግባት ምን አይነት ችግር እንደሚያመጣም አብራችሁ ታነቡታላችሁ። የተጻፈው ሁሉ ለትምህርታችን ተጽፏል። ስለዚህ ሰው መርጦ ብዙ ማግባታቸውን ብቻ ለምን ያነባል? ብዙ በማግባታቸው የመጣባቸውን ችግር፣ በአንድ የተወሰኑ ደግሞ እንዴት አይነት በረከት እንዳገኙ ነው ማየት ያለበት። እና ለማንኛውም የያዕቆብ ታሪክ ባጭሩ ይመስላል። ይህ እንግዲህ መድኃኒታችን ኢየሱስ ክርስቶስን የሚገልጽ ታሪክ ነው። ያዕቆብ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ያዕቆብ በመጣ ጊዜ እረኞች በዛ ቦታ ላይ ነበሩ። 3 መንጎቻቸውን ይጠብቁ የነበሩ ናቸው። 3 መንጋ የተባሉት በዘመነ ሕገ ልቡና ወይም እግዚአብሔር ሕግ ሳይሰራ በፊት የነበሩ ሰዎች እና እነሱን ይመሩ የነበሩ ነቢያት፣ ሁለተኛ በዘመነ ኦሪት በሙሴ ዘመን የነበሩ እስራኤላውያን ወይም የሰው ልጆችና እነሱን ይመሩ የነበሩ በጎቹን ይመሩ የነበሩ እረኞች፣ ሶስተኞቹ ደግሞ በዘመነ ነቢያት የነበሩ በጎች ወይም የሰው ልጆችና በዘመናቸው የነበሩ መሪዎቻቸው እረኞቻቸው ማለት ነው። ራሳችሁን ለምታሰማሩ እረኞች ወዮላችሁ ይላል ሕዝቅኤል። ነቢያቱን ነው እረኛ፣ ካህናቱን ነው እረኛ እያለ ያለው። ስለዚህ 3 መንጋ የተባለው በ3 ዘመን የነበሩ የሰው ልጆች ናቸው። ተጠምተዋል። ለምንድነው የተጠሙት? ውሃው በትልቅ ድንጋይ ተዘግቷል። ይህ የተዘጋው ድንጋይ በሰው ልጅ ላይ ተፈርዶ የነበረው መርገም፣ ፍዳ፣ ኃጢአት ነው ማለት ነው። ይህንን ድንጋይ በ3ቱም ዘመን የነበሩ እረኞች ወይም ባለ 3ቱም መንጋዎች እረኞች ያንን ድንጋይ ሊያነሱት አልቻሉም። ማለት በ3ቱም ዘመን የነበሩ ነቢያት የሰው ልጅን መርገም ሊያነሱ አልቻሉም። አብረው ከመጠማት ውጭ ከበጎቻቸው ጋር በጥም ከመቃጠል ውጭ አንድ ነቢይ ተነስቶ የሰው ልጅን መርገም ማንሳት አልቻለም። ማለት ጽድቃችን እንደ መርገም ጨርቅ ሆነ፣ ሰማያትን ቀደምን ነው ብትወርድ እያሉ አልቅሰው አላቀሱን እንጂ ከነቢያት መሃል የሰው ልጅን መርገም ማንሳት የቻለ ለማንሳትም የሞከረ ሰው አልነበረም። እና ከነዚህ እረኞች መሃል አንድም ለበጎቹም ለራሱም ጠጥቶ ያጠጣ አልነበረም። ይህን ጊዜ ያዕቆብ ከመሃላቸው ሆነ የተባለው ክርስቶስ በነቢያት ዘመን መኖሩን ነው የሚያሳየው። ማለት ክርስቶስ ከድንግል ማርያም ስለተወለደ ከዛ በኋላ ነው። ይሄ ለፌ ማርያም የሚል ትምህርት አለ የመናፍቃን። ከማርያም በኋላ ነው ህልውን ነው ብለው እንደሚያስቡ አይደለንም እኛ። ከድንግል ማርያም በስጋ ተገለጠ እንጂ ከዛ በፊት ነበረ። ቅዱስ ጳውሎስ ቅዱስ ዮሐንስ በወንጌሉ ቃል ስጋ ሆነ ከማለቱ በፊት ወደ ዓለም ይመጣ ነበር፣ በዓለሙም ነበረ ይላል። ዓለሙም አላወቀውም ይላል። ስለዚህ ወደ ዓለም ይመጣ ነበር። በነቢያቱ ዘመን ነበረ። የእግዚአብሔር ቃል ወልድ ኢየሱስ ክርስቶስ ስጋው አልሆነም፣ ስጋን አልለበሰም እንጂ ወደ ዓለም ይመጣ ነበር፣ በዓለሙም ነበረ። ልክ ያዕቆብ ከእረኞቹ ጋር አብሮ ነበረ፣ ግን አላነሳውም ድንጋዩ። ጊዜው ሲደርስ ግን ራሔልን ሲያይ ድንጋዩን አነሳው። ስለ ራሔል ፍቅር ሲል ማለት ነው። ራሔል የቅድስት ቤተክርስቲያን ምሳሌ ናት። ቤተክርስቲያንን ሲያይ ክርስቶስ መርገማችንን በቤተክርስቲያን ፍቅር ሙሽራይቱ በተባለች በቅድስት ቤተክርስቲያን ፍቅር የሁላችንም መርገም የመርገማችንን ድንጋይ አንስቶታል፣ አንከባሎታል ማለት ነው። ራሔልን ካገባ በኋላ ከወደደ በኋላ ነው መርገሙን ያነሳው። ራሔልን ለማግባት 7 ዓመት ተገዛ። 7 ብቻ አይደለም 14 ዓመት ተገዛ። ስለ ራሔል ፍቅር የተገዛው መገዛት ይላል 14ቱ ዓመት እንደ ጥቂት ቀን ሆነለት ይላል። ይህ ክርስቶስ ስለ ቤተ ክርስቲያን ብሎ የከፈለው ዋጋ፣ በምድር ላይ ያየው ስቃይ ሁሉ እንደ ትንሽ ነው የሚቆጥረው።
የተቀበለውን መከራ እንዳንድ ነገር አልቆጠረውም። ብዙ መከራን ብዙ ስቃይን ስለ ቤተክርስቲያን ፍቅር ዘበንቲ ያለ ቤተክርስቲያን ተጸፋይ ከበውስጥ አውድ ቅዱስ ያሬድ በአደባባይ ስለ ቤተክርስቲያን በጥፊ ተመታ ወተአገሰ ምራቅ ርኩሰ እንዘ አልቦ ዘአበሰ የረከሰ ምራቅን የበደለው ሳይኖር ተቀበለ ይላል። ስለዚህ ያዕቆብ ራሔልን ብሎ ያየው ስቃይ ክርስቶስ ቤተክርስቲያንን የራሱ ለማድረግ ያየው ስቃይ ያሳያል። ትንሽ የሚያውቀው አንድ ነገር ነው። ምንድነው? ያዕቆብ ስንት ሚስቶች አሉት? 2 ራሔልና ልያ ናቸው። ክርስቶስ የወደደው እንግዲህ ያዕቆብ የክርስቶስ ምሳሌ ከሆነ ራሔል የቤተክርስቲያን ምሳሌ ናት ከተባለ ልያ የማን ልትሆን ነው ካላችሁ ቤተክርስቲያን በሁለት ትከፈላለች። የህዝብና የአህዛብ፣ የእስራኤልና ከእስራኤል ውጭ ያሉ ቤተክርስቲያን ነች። ስለዚህ ራሔል የምትወክለው የአህዛብን ቤተክርስቲያን ነው። የአህዛብን ቤተክርስቲያንን ክርስቶስ ወዳታል። የአህዛብን ቤተክርስቲያን ወዶ የራሱ ሊያደርጋት ሲል ግን በቀላሉ አላደረጋትም። ልክ ያዕቆብን አባቷ ላባ መጀመሪያ ልያን ሳትቀበል ራሔልን ማግኘት አትችልም እንዳለው ክርስቶስም መጀመሪያ እስራኤልን መቀበል ነበረበት። በነገራችን ላይ ልያ የተበደለች ይመስላል አይደል? ግን ከ12ቱ የያዕቆብ ልጆች 6ቱ የእሷ ልጆች ናቸው። ክህነትም መንግስትም የተገኘው ከእሷ ልጆች ነው፣ ሌዊና ይሁዳ የተወለዱት ማለት ነው። ስለዚህ ክርስቶስም የእስራኤል ወይም የህዝብ ቤተክርስቲያን የተባለችውን ቤተ አይሁድን ተቀብሏታል። መጀመሪያ ልያን ተቀብሏታል። የአሕዛብ ቤተክርስቲያንን ራሔልን በወደደበት ልክና ባገባበት ጋብቻ እንደዚሁ የህዝብንም ቤተክርስቲያን መቀበሉን ያሳያል። ሁለቱን አንድ አድርጎ የሞሸረና ለሁለቱም ሙሽራ የሆነ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ በያዕቆብ ታሪክ ውስጥ ክርስቶስ ራሱን የገለጸው በዚህ መልኩ ነው። ዛሬ የምነግራችሁ ሁለተኛ ታሪክ በጣም አስገራሚ ታሪክ ነው። መጽሐፈ ነገሥት ላይ ነው የሚገኘው። እንግዲህ መጽሐፈ ነገሥት ላይ 2 ታላላቅ ነቢያት እናገኛለን። ኤልያስና ኤልሳ ናቸው። እነዚህ 2 ነቢያት ብቻቸውን ስለ ክርስቶስ ብዙ የሚያሳይ ታሪክ አላቸው። እንደነገርኳችሁ ሁሉን ጠቅሰን አንዘልቀውም ነው እንጂ የእሱ ታሪክ ክርስቶስን የሚያሳይ ነገር የሌለው ሰው ማግኘት ሁሉ በጣም አስቸጋሪ ነው ብሉይ ኪዳን ውስጥ። ለምሳሌ ኤልያስ ለብቻው ክርስቶስን ይመስላል። ኤልያስና ኤልሳ ያላቸው ግንኙነት ክርስቶስና ደቀ መዛሙርት ያላቸውን ግንኙነት ይመስላል። ኤልያስ ኤልሳን የጠራው እያረሰ ነበረ፣ ስራ ላይ እያለ ነበረ። ተከተለኝ አለው። ቆይ ጠብቀኝ ሲለው እኔ መች አሁን ካልመጣህ አልኩህ አለው። በሬዎቹን ወስዶ አረደ፣ ለድሆች አበላ፣ መጥቶ ተከተለው። ይህ አጠራር በቀጥታ ማቴዎስን ክርስቶስ የጠራበት አጠራር ነው። ተከተለኝ አለው። ማቴዎስ ከሚቀርጽበት ቦታ ተነሳ፣ ያለውን ሁሉ ለድሆች አብልቶ ተከተለው። ሁለቱም ተስካራቸውን አውጥተው የተከተሉ መናኞች ናቸው። ስለዚህ ደቀ መዛሙር የሁለቱ የኤልያስና የኤልሳ ደቀ መዝሙርነት የክርስቶስና የሐዋርያትን ይመስላል። ኤልያስ ሲያርግ መጎናጸፊያውን ጥሎለት ሄደ። ክርስቶስ ግን ለሐዋርያቱ ልብሱን አይደለም ጥሎላቸው ሄደው ስጋውና ደሙን ነው ብለው ቅዱስ ኤፍሬምም ቅዱስ ዮሐንስ አፈወርቅም ተርጉመውታል ማለት ነው። ኤልሳም ለብቻው ክርስቶስን ይመስላል። ኤልሳ በማሰሮ ውስጥ ጨው አድርጎ ያንን የክፉን ውሃ የፈወሰበት መንገድ ክርስቶስ እኛን ያዳነበት መንገድ ጋር ምሳሌ ነው። ሙት ያስነሳበት መንገድ፣ ሞቶ ራሱ በአጽሙ ሙት ያስነሳበት መንገድ ክርስቶስ በሞቱ ሕይወትን መስጠቱን ያሳያል። ቅዱስ ኤፍሬም የጠፋ ሻማ እንዴት ሌላውን ሊለኩስ ይችላል? ይህ ስለ ክርስቶስ ነው የሚናገረው ይላል። እና እያንዳንዱን ካየነው ለየብቻቸው ክርስቶስን የሚመስሉበት ብዙ ነገር አለ። እኔ ግን ከኤልሳ ታሪክ ውስጥ 2 አስገራሚ ታሪኮችን ልንገራችሁ። የመጀመሪያው የኤልሳ ተማሪዎች አንድ ፕሮጀክት ለመስራት የተነሱበት ታሪክ ነው። በመጽሐፈ ነገሥት ካለ ላይ እንደሚገኘው ምዕራፍ 6 ላይ ምንድነው? የኤልሳ ተማሪዎች ቁጥራቸው በጣም በዛ እና እየበዙ ሲመጡ ምን አሉት? ኤልሳ መጥተው በፊትህ የምንማርበት ስፍራ ጠቦናል፣ ስለዚህ ትልቅ መማሪያ ቦታ እንስራ አሉት። ብዙ ጊዜ ለአብነት ትምህርት ቤቶች ፕሮጀክት እንደ መመሪያ የምንገለገልበት መጽሐፍ ቅዱሳዊ መነሻ ነው እና በነገራችን ላይ ብዙ የአብነት ትምህርት ቤት ባህል ከኤልያስና ከኤልሳ ታሪክ ጋር በጣም የተመሳሰለ ነው። ቤተክርስቲያን ከዛ ነው የወሰደችው። ለማንኛውም እሺ አላቸው። በቃ ዛፍ እንቁረጥና ያንን ዛፍ ቆርጠን እንገነባለን ብሎ ኤልሳ ከደቀ መዛሙርቱ ጋር ከተማሪዎቹ ጋር የዮርዳኖስ ወንዝ አጠገብ ያለ ጫካ ላይ ዛፍ መቁረጥ ጀመረ ማለት ነው። እየቆረጡ ያለ አንድ በጣም አስደንጋጭ ነገር ድምፅ ተሰማ። ምንድነው? ከኤልሳ ተማሪዎች መሃል አንዱ መጥረቢያ ይዞ ምሳር ወይም መጥረቢያ ይዞ በላዩ ላይ ብረት አለው። በዛ ብረት በመጥረቢያው ብረት ዛፍ እየቆረጠ ያለ ድንገት የምሳሩ ወይም እንጨቱና ብረቱ ተለያየ ማለት ነው እና የመጥረቢያው ብረት ውሃ ውስጥ ገባ፣ ዮርዳኖስ ወንዝ ውስጥ ገባ። ይህን ጊዜ ወየው ብሎ ጮኸ ይላል መጽሐፍ ቅዱስ ላይ። ወየው የሚል ቃል ያለው እሱ ነው እና ወየው የተዋስኩት ነበረ ጌታዬ አለ።
ቅዱስ ጄሮም ምን ይላል? የኤልሳ ተማሪዎች እውነተኛ መናኞች ነበሩ። ነቢያት ቀርቶ የነቢያት ተማሪዎች ራሱ እውነተኛ መናኞች ነበሩ፣ መጥረቢያ እንኳን የላቸውም። እና ቅዱስ ጄሮም ስለ መጥረቢያው ሲናገር የኤልሳ ነቢያት ድሆች ነበሩ ይላል። እንግዲህ ነቢያት በጣም ሀብታም ነቢያት በጣም ሀብታም በሆኑበት ዘመን ሆነን ስንሰማው የታሪክ በጣም ይገርማል። መጥረቢያ እንኳን ኦን አያደርጉም ነበር። እውነተኞቹ ነቢያት ተማሪዎቻቸው ጭምር ድሆች ነበሩ ማለት ነው። ከዛ ወየው ወየው የተዋስኩት ነበረ ብሎ ሲጮህ ነቢዩ ኤልሳ መጣና ምንድን ነው አለው። የተዋስኩትን መጥረቢያ ብረቱን ሰመጠብኝ አለ። የቱ ጋ ነው? ወዴት ነው የወደቀው? ወዴት ነው አለው ይላል። የወደቀው ወዴት ነው አለው። በነገራችን ላይ የወደቀው ወዴት ነው እንደ ስብከትም ብዙ ትርጉም የሚሰጥ ነው። ሰው ሲጠፋ ለማይገደን የወደቀው ወዴት ነው ማለት ለማንችል ሁሉ ትርጉም ያለው ቃል ነው እና እውነተኛ መምህራን የወደቀው ወዴት ነው ይላሉ። በዚህ ጋ ነው አለው። ከዛ የዛፍ ቅርንጫፍ ልጡን ማለት ነው ቆረጠና የወደቀበት ቦታ ላይ ነቢዩ ኤልሳ ጣለው ማለት ነው። ሲጥለው ያ እንጨት ሰመጠ። ከተፈጥሮ ሕግ ውጭ እንጨቱ ሰምጦ ብረቱ ተንሳፈፈ። ከዛ ይኸው ውሰድ አለው ይላል። በጣም አስደናቂ ተአምር ተደረገ ማለት ነው። እንግዲህ ዝም ብሎ አይደለም ይህ ታሪክ የተጻፈው። ኤልሳ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። የኤልሳ ተማሪ አዳምን ወይም የሰው ልጅን ነው የሚወክለው። ወደ እሱ ሳንመጣ በፊት እንደ ቤተክርስቲያን አገልጋይ ሆነን ስንሰማው ይሄ ምሳሩ እና ብረቱ የተለያየበት መንገድ አንድ አገልጋይ መቁረጥ፣ መስራት፣ ማገልገል የሚችለው ከምሳሩ ጋር ከእንጨቱ ጋር በደንብ የጠበቀ ግንኙነት ሲኖረው ነው። አለዚያ ከላላ ይወድቃል እና ከእግዚአብሔር ጋር መንፈሳዊ ሕይወታችን በደንብ ያልጠበቀ እንደሆን ምሳሩ ከብረቱ ተለያይቶ የምንወድቅበት ጊዜ ይመጣል። እግዚአብሔርን የሚያገለግሉ ሰዎች ከምሳሩ ጋር የጠበቀ ግንኙነት እንዲኖራቸው መጠንቀቅ አለባቸው። ወደ ክርስቶስ ስናመጣው ግን በጣም አስገራሚ ነው። ይህ ነቢይ ኤልሳ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ይህንን ወየው ወየው ብሎ የጮኸው ሰው የሰው ልጅ ነው፣ አዳም ነው። የአዳም ጩኸት ነው ወየው ወየው የሚለው ጩኸት ማለት ነው። የወደቀበት ብረት የሰው ልጅ ነፍስ ነው። ውሃው ደግሞ ኃጢአት ነው። ኃጢአት ውስጥ ነው የሰመጥነው። መዝሙረ ዳዊት መዝሙር 68 ላይ ውሃ በላይ ደርሶብኛልና ሰጥሜያለሁና አድነኝ ይላል። ኃጢአት በውሃ ይመሰላል። ኃጢአትን እንደ ውሃ የሚጠጣ ሰው ምንኛ ያን ሲሆን የሌለ ኢዮብ ጻድቁ ኃጢአት በውሃ ይመሰላል። ስለዚህ ይህ ብረት ውሃ ውስጥ ሰመጠ ማለት የሰው ልጅ ነፍስ በኃጢአት መስጠሟን ነው የሚያሳየው እና ወየው ወየው የተዋስኩት ነበር የሚለው ጩኸት ነፍስ የተዋስናት አይደለች። ነፍሱም ወደ ሰጠው ወደ እግዚአብሔር ሳይመለስ በጉብዝና ወራት ፈጣሪህን አስብ ይላል። ስለዚህ ከእግዚአብሔር የተዋስናት የተውሶ ንብረታችን ነፍሳችን ኃጢአት ውስጥ መውደቋን ነው የሚያሳየው። የጮኸው አዳም ነው። ወየው ወየው ያለው አዳም ነው። ይህን ጊዜ ኤልሳ ምን አለ? የወደቀው ወዴት ነው አለ። የወደቀው ወዴት ነው የሚለው ንግግር አዳም አዳም ሆይ ወዴት ነህ የሚለው የክርስቶስ ጥሪ የእግዚአብሔር ጥሪ ነው። በገነት መካከል እየተመላለሰ የወደቀው ወዴት ነው ብሎ ፈለገው ማለት ነው። እዚህ ጋር ነው ተብሎ ሲነገረው እንጨት ቆረጠና እንጨቱን ጣለ። በእንጨቱ የወደቀውን የሰው ልጅ አዳነ። ይኸውም ክርስቶስ በመስቀሉ ከወደቅንበት ከሰመጥንበት ኃጢአት ውስጥ እንዴት እንዳወጣን እንዴት እንዳዳነን ነው የሚያሳየው። ታሪኩ ሲጀምር በፊት የምንቀመጥበት ስፍራ ጠቦናል አሉት። ኤልሳ ክርስቶስ ነው። የኤልሳ ተማሪዎች ደቀ መዛሙርት ናቸው። በፊት የምንቀመጥበት ስፍራ ጠቦናል ማለታቸው ደግሞ የጌታ ደቀ መዛሙርት በእስራኤል ብቻ ማስተማር አልቻሉም። ጠቦናል ጌታ ሆይ በዓለም ሁሉ ዞረን መስበክ እንፈልጋለን ብለው የጠየቁት ጥያቄ በዓለም ሁሉ ቃሉ የመሰማቱ ምሳሌ ነው ብለው አባቶቻችን እነ ቅዱስ ኤፍሬምና ያዕቆብ ዘስሩግ እንዲህ ድንቅ አድርገው ተርጉመውታል። ዛሬ የምንመለከተው ሶስተኛው ታሪክ ከዚሁ ከኤልሳ ታሪክ ሳይወጣ በሰማሪያ የተፈጸመ እጅግ አስገራሚ ታሪክ ነው። ይህ ታሪክ ምንድን ነው? በእስራኤል በጣም ከፍተኛ ረሃብ ተነስቶ ነበረ። እንግዲህ እስራኤል ከእግዚአብሔር በተጣሉ ቁጥር ከሚመጡ እግዚአብሔር ከሕዝቡ መጣላቱን የሚያሳይባቸው መንገዶች አንዱ ድርቅና ረሃብ ነበርና በጣም ከፍተኛ ረሃብ ተነስቶ በሰውም በእንስሳትም ላይ ከፍተኛ ሞት ተከስቶ ነበር። በዚህ ጊዜ የእግዚአብሔር ነቢይ ኤልሳ አንድ ትንቢት ተናገረ። ይኸው ምንድነው? በነገው ዕለት እንግዲህ ረሃብ ሆኗል፣ ሕዝብ እያለቀ ነው፣ እየሞተ ነው። ነገ እህል በጣም ይረክሳል ብሎ በዚህ ያህል ገንዘብ ይሸጣል እና የሚገዛው እስኪጠፋ ድረስ ጠግቦ ያድራል አገሩ ብሎ ትንቢት ተናገረ። ነቢዩ ይህን ትንቢት ሲናገር ከንጉሱ አጠገብ የነበረ አንድ አገልጋይ ሳቅ። እንደው እግዚአብሔር አሁን የሰማዩን መስኮት ሊከፍት ይችላል አሁኑ ነው አለ። ማለት እንደው ዛሬ ዘንቦ ዛሬ በቅሎ ዛሬ ተዘርቶ
እንደው ቢያድር እህል በዚህ ደረጃ ሊረክስ እንዴት ይችላል? እነዚህ ነቢያት የሚናገሩትን አያውቁም አይነት ንቀት አሳየ ማለት ሲያሳይ ነቢዩ ኤልሳ ዞረና ወደሱ አዎ ነገ በዚህ ባልኩት መንገድ እህል ረክሶ ያድራል፣ ጠግበን እናድራለን። አንተ ግን ከምግቡ አትቀምስም፣ ታየዋለህ እንጂ አትቀምስም አለው። ይህ ትንቢት ከተነገረ በኋላ ነው እንግዲህ ታሪኩ የሚጀምረው። ምንድነው የሆነው? 4 ለምጽ ያለባቸው ሰዎች ከኢየሩሳሌም ከከተማይቱ በአፍአ ወይም በውጪ ነበሩ ይላል። እንግዲህ ለምጽ በብሉይ ኪዳን እግዚአብሔር ከሕዝቡ መጣላቱን የሚያሳይበት መቅሰፍት የሚያሳይበት አንዱ መንገድ ነበር። ልክ የሙሴ እህት ማርያም ሐሜት ስታማ በሐሜት ምክንያት ለምጽ እንደተመታችው፣ ነቢዩ ኢሳይያስ እግዚአብሔርን ሲያስቀይም ከንፈሩን 27 ዓመት በለምጽ እንደተመታው ማለት ነው። ስለዚህ የርኩሰት ምልክት ነበር የዛን ጊዜ እና ለምጽ ያለበት ሰው ሙሉ በሙሉ ነጭ ከሆነ በቃ ከዚህ በኋላ ተስፋ የለውም የመዳን ተብሎ ከሕዝብ ይቀላቀላል። ዝንጉርጉር ከሆነ ግን የመዳን ተስፋ አለው ተብሎ ለብቻው ይገለላል። ልክ ኳራንቲን እንደሚባለው ለብቻው ይገለላል። ምግብ ይላክለታል፣ ይበላል ማለት ነው። አሁን ረሃብ በጣም በተነሳ ጊዜ 4 ለምጻሞች ከከተማ ወጥተው ተገለው የሚኖሩ 4 ለምጻሞች ነበሩ እና ቢጠብቁ ምግብ አይመጣም። ሕዝቡም ለራሱ የሚበላው የለውም እንኳን ለነሱ ሊልክ ማለት ነው። በጣም ተቸገሩ። እነዚህ 4 ለምጻሞች እነማን ናቸው የሚለው ላይ አንዳንድ መተርጉማን በተለይ የራሳቸው የአይሁድ መተርጉማን በትውፊታቸው ምን ይላሉ? የኤልሳ ደቀ መዛሙርት መካከል ግያዝ የተባለ አልነበረ? የንዕማን ለምጽ ይውጣብ ብሎ ያወጣበት እሱና 3 ልጆቹ ናቸው ብለው ይጻፏሉ። ብዙም ግን ማስረጃ ስላላገኘው እንዲሁ ጠቅሼው አልፋለሁ። እና እነዚህ 4 ለምጻሞች በማታ ቆመው ይነጋገራሉ። በረሃብ በጣም ተቸግረዋል። ምን እናድርግ ተባብለው ይነጋገራሉ። ወደ እስራኤል ቤት ወደ ንጉሥ ወዳለበት ከተማ ብንገባ አያስገቡንም፣ ቢያስገቡንም ይበላ የላቸውም፣ እነሱ በረሃብ እያለቁ ነው። ከፊት ደግሞ ብንሄድ ሶርያውያን ጠላት ሰፍረዋል። ስለዚህ ምን ይሻላል ብለው ሲነጋገሩ ቆዩና ያው ከረሃብ ሰይፍ ይሻላል ይባል የለ እነ ረሃብ ይሄ ይስኩናት ይባላል እና ከረሃብ ሰይፍ ይሻላል በሚለው አስተሳሰብ በቃ እንሂድና ጠላት ከገደለን ይግደለን ብለው እነዚህ 4 ለምጻሞች ወደ ጠላት መንደር ጉዞ ጀመሩ ማለት ነው። ያው እግዚአብሔር እንግዲህ በጣም አስደናቂ አምላክ ነው። ምንድን ያደረገው? የነዚህን የ4ቱን ለምጻሞች ኮቴ የብዙ ሺህ ሰረገላዎች ኮቴ ድምፅ አድርጎ የፈረስ ጩኸት፣ የጥርስ ማፋጨት አድርጎ በጣም በሚያስፈራ መጠን ድምፁን ከፍ አድርጎ የጠላት መንደር ላይ እንዲሰማ አደረገ እና በማታ ጠላት በጦር ሰፈራቸውም እየበሉ እየጠጡ እየሰከሩ እስራኤል ተርበው እየተሰቃዩ እነሱ እየተዝናኑ ባሉበት የጩኸት ድምፅ ሲሰሙ እስራኤላውያንማ ብዙ ጦር አደራጅተው ከምስራቅ ከምዕራብ ሊወጉን ነገሌን ይዘው መጡ ብለው እግሬ አውጪኝ ብለው የጦር ሰፈሩን ጥለው ብን ብለው ጠፉ ማለት ነው። ከ4 ሰው ሸሽተው ማለት ነው። ይህ እንግዲህ እግዚአብሔር ስራ ነው። አንዳንዴ ከፈለገ ቮሊዩም መጨመር ይችላል። እግዚአብሔር ሌላ ታምር አያስፈልገውም። ድምፁን ከፍ አድርጎ እንድትፈራ ማድረግ ይችላል። አንዳንዴ ደግሞ ኮቴ ቢስ ደግሞ የሆንን አለን ማንፈራ፣ ብዙ ሆነን ማንፈራ፣ ትንሽ ሆነው ደግሞ እንዲፈሩ ማድረግ ይችላል እግዚአብሔር በሱ ለታመኑ ማለት ነው። እና እነዚህ 4 ለምጻሞች ሄዱ። ሲደርሱ የጦር ሰፈሩ ባዶ ነው። ስለዚህ ያው መጀመሪያ ወዳገኙት ድንኳን ገቡ። ምግብ ነው ያለው፣ በሉ። ያሳዝናሉ ሁኔታቸው። በሉ፣ በጣም ተርበው በሉ። ከበሉ በኋላ እዛው ድንኳን ውስጥ ያገኙትን ወርቅ ምናምን ሰረቁና ወስደው ደበቁ ይላል። ማለት ምናልባት እንደው ነገ ሌሎች መጥተው ሲወስዱ እኛን ለምጻም ብለው እንዳባሩን ለማንኛውም እናስቀምጥ ብለው ማለት። ከዛ ወሰዱ። ከዛ ሁለተኛው ድንኳን ገቡና አሁንም ሀብት ሰረቁና ሊወስዱ ሲሉ ከመሃላቸው አንዱ ምን አለ? መልካም አላደረግንም፣ ዛሬ የመልካም የምስራች ቀን ነው፣ እስኪነጋ ድረስ ብንቆይ በደል ይሆንብናል። እኛ እዚህ ራታችንን በልተን ስናድር በዚህ ሰዓት እስራኤል ውስጥ በረሃብ እየሞተ ያለ ሕፃን፣ በረሃብ እየሞተ ያሉ እናቶች፣ በረሃብ እየሞተ ያሉ አረጋውያን አሉ፣ ብዙዎች አሉ እና እስኪነጋ ብንቆይ ይህንን ሳንናገር በደል ይሆንብናል። አሁኑኑ ተመልሰን ሄደን ምን አይነት በእውነት ጥሩ ሰዎች ናቸው ማለት አግለዋቸዋል እኮ በለምጽ ምክንያት ዞር በሉ ብለው አባረሯቸዋል አይደል? ይለቁ እኛን አባረው የለ የራሳቸው ጉዳይ አላሉ። ሄደን እንናገር ብለው ወደ ንጉስ ወዳለበት ያው ከተማው ስለማያስገቧቸው ዘበኛውን ወደ ንጉስ ቤት ንገርልን፣ እግዚአብሔር እንደዚህ አድርጓል፣ ጠላት ሶርያውያን በሙሉ ለቀው ሀገሩን ጠፍተዋል ብለው ተናገሩ። ከዛ ጠባቂዎቹ አንዱ ለአንዱ ሲነገር ወሬው ማጋ ደረሰ? ንጉሱ ጋር ደረሰ። ንጉሱ ሲሰማ አላመነም። ይቺ ወጥመድ ነች አለ። ያው የጦር ስልት አለ አይደል?
እንደ ራበን ስላወቁ በምግብ ሊመጡና ሊያጠፉን ነው። ምንድነው አውቀው ተደብቀው ራቅ ብለው ምግቡን ልንወስድ ስንመጣ እዛው ሊጨርሱን ነው። እንደው መራባችንን አይተው በዚህ ሊጠቀሙ ብሎ በጣም አዘነ። ከዛ ግድ የለህም እናጣራ አሉት። በቃ እንግዲያውስ 5 ፈረስ ነው ያለው በከተማው፣ እንስሳት ሁሉ ሞተዋል። በቃ እነዚህን 5 ፈረሶች ለእስራኤል ቤዛ የሆኑና ከሄደው ከቀሩም ይሞቱ 5 ሰው ተመደበ፣ በነዛ ፈረሶች ቃኝቶ እንዲመጣ ማለት ነው። ከዛ ሲሄዱ የጦር ሰፈሩ ባዶ ነው። ከዛ የጦር ሰፈሩን አልፈው ምናልባት ተደብቀው ከሆነ ብለው ጫካ ውስጥ ሲፈልጓቸው ብዙ ኪሎ ሜትር ተጉዘው እስከ ዮርዳኖስ ወንዝ ሲደርሱ የሉም። እግሬ አውጪኝ ብለው ጠፍተዋል። በየመንገዱ ግን ዕቃ ጥለው ጠፍተዋል። ስለዚህ ተመለሱ። በቃ እግዚአብሔር ድንቅ አድርጎልናል፣ ጠላቶቻችን ጠፍተዋል ብለው መጥተው ተናገሩ። ከዛ በኋላ ያው እስራኤላውያን መጥተው ያንን እህል ወሰዱ። ተትረፈረፈ፣ ጥጋብ ሆነ ማለት ነው። እና በጣም የሚገርመው እህል ተርፎ ሰው በሰው ላይ እየተሻማ እህል ሲሻማና ሲሸምት ነቢዩ ኤልሳ ተናግሮት የነበረውን ትንቢት ያቃለለ ሰው አልነበረ? እንዴት ዛሬ እግዚአብሔር ዝናብ አዝንቦ ዛሬ ሆኑ እንዴት ሰው ሊጠግብ ይችላል ያለውን ሰውዬ እንዴት እንዲሆነ እያለ ተደንቆ እያየ ሰው በሰው ላይ ሲረጋገጥ ረጋግጠው ገደሉት ማለት ነው። አየው ምግቡን ግን ታየዋለህ እንጂ አትቀምሰውም የተባለው ትንቢት በዚህ ተፈጸመ። በዚያች ሌሊት እግዚአብሔር በነቢዩ ኤልሳ ትንቢት በእውነት በጣም ድንቅ ነገር አድርጎ እስራኤል ጠግበው አደሩ ማለት ነው። እንግዲህ በዚህ ታሪክ ውስጥ ራሱን የገለጠው መድኃኒታችን ኢየሱስ ክርስቶስ ነው። ኤልሳ መድኃኒታችን ኢየሱስ ክርስቶስን ይመስላል። የተናገረውም ትንቢት ውስጥ ክርስቶስ አለበት። የተናገረው ትንቢት ውስጥ እንዴት ነው? የረሃብ ዘመን የተባለው የብሉይ ኪዳን ዘመን ነው። የሰው ልጅ የህይወት እንጀራ የሆነ የህይወት ምግብ የሆነ የህይወት ውሃ የሆነ ክርስቶስን አጥቶ የነበረበት የብሉይ ኪዳን ዘመን ነው። በዛ ዘመን ሁላችን ተርበን ነበረ። በአጋንንት ስርዓት ተይዘን ነበረ። ምግባችንን መጠጣችንን አሳጥተው መንፈሳዊ ጸጋችንን አሳጥተውን ዙሪያችንን ወረውን የነበሩት እነሱ ናቸው። እና በዛ ጊዜ ትንቢቱን እመለስበታለሁ። እነዚህ 4 ለምጻሞች ለምጽ ነበረባቸው የተባሉት 4 ለምጻሞች 4 ወንጌላውያን ናቸው። በ4 ወንጌላውያን ቅዱስ ኤፍሬም ሶርያዊ 4 ወንጌላውያን ናቸው ይላል። ወንጌላውያን ለምጽ ነበረባቸው ወይ? አይ ለምጽ አይደለም። ጥርጣሬያቸውን ክርስቶስን ገና እንዳገኙት መጀመሪያ አላመኑም አይደለ? ጥርጣሬ ነበረባቸው። ዥንጉርጉር መሆናቸው የሚያሳየው ገና አለመብሰላቸውን መንፈስ ቅዱስ እስኪወርድላቸው ድረስ ያለውን ዘመን ይወክላል ይላል። እነዚህ 4 ለምጻሞች ግን ከነ ድክመታቸው ከነ ጥርጣሬያቸው ሲሄዱ የነሱ የእግር ኮቴ እስከ ሩቅ ድረስ ተሰማ። አልቦ ነገር ወአልቦ ነቢብ ዘኢተሰማ ቃሎሙ፣ ከቃላቸው ያልተነገረ ያልተሰማ የለም። ውስተ ኩሉ ምድር ወፃ ነገሮሙ፣ በዓለም ሁሉ ነገራቸው ተሰማ። ወስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ንግግራቸው ወጣ የተባሉ ነቢያት ናቸው። የእግራቸው ኮቴ እስከ ሩቅ የተሰማ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ብሎ ቅዱስ ጳውሎስ የዘመረላቸው፣ ሰላም ለአእጋሪክሙ ብሎ የዘመረላቸው መልክ የደረሰላቸው ሐዋርያት ናቸው። ከነስማቸው ሐዋርያት ነው። ሆረ ሄደ፣ ያውር ይሄዳል ነው አይደለ? ስለዚህ ሐዋርያ የሚሄድ ተጓዥ ማለት ነው። እግራቸው ያማረ የተባሉ እነዚህ 4 ለምጻሞች የእግራቸው ኮቴ በሁሉ እንደተሰማ ራሳቸው ወንጌላውያንን የሚወክሉት ሄደው ምግብ አገኙ የተባለው ቃሉን ነው። ከክርስቶስ የወረሱትን ያገኙትን ቅዱስ ቃሉን ነው። ጠገቡ፣ ተመግበው ግን አልቀሩም። ምን አሉ? መልካም አላደረግንም፣ እስኪነጋ ድረስ ብንቆይ በደለኞች እንሆናለን። ዛሬ የመልካም የምስራች ቀን ነው። ይህንን የምስራች ሄደን እናገራለን። የምስራች እንናገር። የምስራች በግሪክ ምንድን ነው? ወንጌል ነው። ኢቫንጌሊዮን የምስራች ማለት ነው። ወንጌል እንናገር ብለው 4ቱ ተመለሱ። እስኪነጋ ብንቆይ በደለኛ እንሆናለን። ወንጌልን ባልሰብክ ወዮልኝ አላለም ቅዱስ ጳውሎስ? ሐዋርያቱ ወንጌላውያኑ ወንጌልን ባልሰብክ ወዮልኝ ብለው የራሳቸውን የወቀሱበት ነው። መጥተው ተናገሩ የተባለው ለሰው ልጅ ድህነት፣ በተለይ ደግሞ ተርቦ ለነበረው ለቤተ እስራኤል ለቤተ አይሁድ ነገሯቸው። አላመኗቸው። ይሄ ወጥመድ ነው አለ አይደል ንጉሱ? በፍጹም አናምንም፣ ግን እስቲ ለማንኛውም በቃ 5 ፈረሶቻችንን እንሰዋና እነሱ ሄደው ያጣሩ አለ። ወንጌልን ለመቀበል የተሰዉት ፈረሶች ሕገ ኦሪት ናቸው። 5ቱ የኦሪት መጽሐፍት ናቸው። እነሱን ሰጥተው ወንጌልን መቀበላቸውን ያሳያል ማለት ነው። ነቢዩ ኤልሳ የተናገረው ትንቢት ሲነገር አንድ ሰው አቃለለ። ምንድን ብሎ ነው ያቃለለው? ሰማይን ከፍቶ እግዚአብሔር ሊያበላን ይችላልን ብሎ ነበረ። ቅዱስ ኤፍሬም ሶርያዊ ይህንን ዮሐንስ ወንጌል ምዕራፍ 6 ላይ የህይወት እንጀራ እኔ ነኝ ብሎ መድኃኒታችን ኢየሱስ ክርስቶስ ራሱን ስጋውን ደሙን እንደሚሰጥ ሲናገር እግዚአብሔር በዚህ ሰማይ እንጀራ ሊያወርድ ይችላልን? ይህ ሰው
ምግብ አድርጎ ስጋውን ደሙን ሊሰጠን ይችላልን ብለው የተጠራጠሩትን ጥርጣሬ አድርጎታል። ታዩታላችሁ ግን አትቀምሱትም ተብሎ ተነገረበት። ይህ ሰው አይሁድም የክርስቶስን ስጋና ደም አዩት እንጂ መች በሉት፣ ተመለከቱት እንጂ መች ተቀበሉት። እና ታዩታላችሁ እንጂ አትቀምሱትም የተባሉት ቤተ አይሁድ ናቸው። በምድረ በዳ እንደተጠራጠሩ አባቶቻችሁ እግዚአብሔር መና ሊያወርድ ይችላልን እንዳሉ እናንተም ከሰማይ የወረድኩ እንጀራ እኔን ተጠራጠራችሁኝ ያለውን የጌታን ንግግር የኤልሳዕን ትንቢት ከተጠራጠረው ከንጉሱ ባለሟል ጋር አመሳስሎታልና ቤተ አይሁድ በስጋው ደሙ ላይ ያሳዩት ጥርጣሬ ነው። ታዩታላችሁ እንጂ አትቀምሱትም የተባሉት የክርስቶስ ስጋና ደም መሃላቸው ተቆረሰ፣ ተፈተተ፣ ግን አልበሉትም፣ አልጠጡትም። አዩት ግን ሞቱ። የበሉት ግን የዘላለም ሕይወትን አገኙ። በነገራችን ላይ ታዩታላችሁ እንጂ አትቀምሱትም የሚለው ለአይሁድ ብቻ ነው ብለን ብናልፈው መቼስ ያስተዛዝበናል። እያስቀደስን እስመ ኃያል አንተ እያልን እያዜምን ማንቆርብ ሰዎችንም ይመለከታል። ታዩታላችሁ እንጂ አትቀምሱትም የተባለው የክርስቶስን ስጋና ደም ነው። ቅዳሴ ላይ ተገኝቶ የማይቀበል ሰው ማለት ነው። ንስሐ ገብቶ ስጋውን ደሙን የማይቀበል ሰው፣ አስቀዳሽ ተመልካች የሆነ ታየዋለህ እንጂ አትቀምሰውም የተባለ ሰውን ይመለከታል። ስለዚህ በዚህ ታሪክ ውስጥ መድኃኒታችን ኢየሱስ ክርስቶስ በዚህ መልኩ ይገለጻል። ሁለት ይቀረናል። እንግዲህ ሁለት ታሪኮች በመጽሐፍ አስቴርና በትንቢተ ዮናስ ላይ ያሉትን አንስተን እናጠቃላለን። መጽሐፍ አስቴር ላይ ረጅም ነው ታሪኩ፣ ግን በጣም አጭር የአንድ ሰው ታሪክ ነው በትክክል ክርስቶስን የሚመስለው። ይህም ሰው መርዶኪዎስ የተባለ ሰው ነው። መርዶኪዎስ የተባለው ሰው ቤታችሁ ሙሉ መጽሐፍ አስቴር እንድታነቡ ጋብዛችኋለሁ። ግን ነገረ ክርስቶስን የሚመለከተውን ብቻ ከመሃል አውጥቼ ልንገራቸው። ይኸው ምንድነው? ሃማ የሚባል አንድ ጠላት ነበረው መርዶኪዎስ። መርዶኪዎስ እንግዲህ አስቴርን ያሳደገ በቤተ መንግስት እንድትኖር ያደረገ ሰው ነው። በተለይ ደግሞ እስራኤላውያን ላይ ወይም ቤተ አይሁድ ላይ ጭፍጨፋ ሊካሄድ ሲል በተንኮል ሴራ ተሸርቦ በነበረ ሰዓት አስቴርንም ያስጠነቀቀ፣ እግዚአብሔር ለዚህ ቀን ነው ቤተ መንግስት እንድገቢ ያደረገው፣ አንቺ ባታረጊ ለእስራኤል ቤት ከሌላ መዳን ይሆንለታል፣ አንቺና የአባትሽ ቤት ግን እግዚአብሔር ይፈርድባቸዋል ብሎ የተናገረው ማለት ነው። እና መርዶኪዎስ በህይወቱ ከገጠመው በጣም ከሰራው ብዙ መልካም ነገር ክርስቶስን የሚመስለው ግን ከሃማ ጋር የነበረው ነገር ነው። ሃማ የተባለው ሰው መርዶኪዎስን በጣም ይጠላውም ይቀናበትም ነበረ እና የንጉሱ አገረ ገዢ ሆኖ ሳለ ሲሄድ ህዝቡ ሁሉ እንዲሰግዱለት አዋጅ አውጆ ለሃማ ስገዱ ተብሎ ታውጆ ነበር እና በዚህን ቀን መርዶኪዎስ አልሰግድም ብሎ ቆመ። እንግዲህ አሕዛብ ስገዱልኝ ካሉ አምልኩኝ ማለት ነው። በነገራችን ላይ አክብሩኝ አይደለም። እስራኤላውያን እኮ እርስ በርስም ብዙዎች ለብዙዎች በሰላምታ በአክብሮት ሲሰጋገዱ ነበር። እሱ አይደለም ነጥቡ። አምልኮ ግን አምልኩኝ ብለው ስለሆነ አሕዛብ የሚጠይቁት መርዶኪዎስ አልሰግድም ለሃማ ማለት ነው። ሃማ በዚህ ተቆጣ። ስለዚህ ነገር ሰራበት፣ እንዲሰቀል አመቻቸበት። በመስቀል በእንጨት ተሰቅሎ እንዲሞት ማለት ነው አመቻቸለት። በመጨረሻ ግን ታሪኩ ላይ እንደምታነቡት እግዚአብሔር ታሪኩን ለውጦ ሃማ ለመርዶኪዎስ ባዘጋጀው መስቀል ላይ ራሱ ሃማ ተሰቀለበት ማለት ነው። ሊገልበት ባሰበው ላይ ራሱ ተሰቀለበት። ሃማ ነፃ ወጣ ማለት ነው። ይህ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። መርዶኪዎስ ነፃ ወጣ፣ የክርስቶስ ምሳሌ ነው። ሃማ ወድቀ ካልሰገድክልኝ ብሎ ያሳየው ፍቅር ሰይጣን በክርስቶስ ላይ ያደረገውን ነገር ይመስላል። የማቴዎስ ወንጌል ምዕራፍ 4 ላይ ወድቀ ብትሰግድልኝ ይህንን ሁሉ ሰጣለሁ ብሎ መለመኑን ክርስቶስን ለማሰገድ ከሱ በታች ለማድረግ ያደረገውን ጥረት ያሳያል። በመጨረሻ ላይ ግን ነገር ሸርቦ የአይሁድን ልብ አስጨክኖ የሮማውያንን ልብ አስጨክኖ አሰቀለው። ሃማ መርዶኪዎስን ሊያሰቅል እንዳመቻቸው ማለት ነው። በሚገርም ሁኔታ መርዶኪዎስ ሳይሆን የተሰቀለው ሃማ ነው። ክርስቶስ መስቀል ላይ ሲሰቀል ክርስቶስ ብቻ ተሰቅሎ አልቀረም። ተሰቅሎ የተዋረደው የመሰላቸው ወይም የሞተ የመሰላቸው ክርስቶስ ነው። ግን ጥልን በመስቀሉ ገደለ፣ ዲያብሎስን በመስቀሉ ገደለ። ስለዚህ መርዶኪዎስ አልተሰቀለም፣ ሃማ ባዘጋጀው መስቀል ላይ ተሰቀለ የሚለው ክርስቶስ ተሰቅሏል። ግን በመስቀሉ በሞቱ ዲያብሎስ ሃማን እንዴት ድል እንዳደረገ ያሳያል ብላ ቤተክርስቲያናችን ተተረጉሟለች። የመጨረሻው ትንቢተ ዮናስ። ትንቢተ ዮናስን ሁላችሁም ታውቁታላችሁ። የዮናስን ታሪክ ከክርስቶስ ጋር ያመሳሰለው ራሱ ክርስቶስ ነው። ክፉና አመንዝራ ትውልድ ምልክትን ይሻል፣ እውነት እውነት እላቸዋለሁ ከነቢዩ ከዮናስ በቀር ምልክት ለማንም አልተሰጠም ይልና ዮናስ በአሳ አንበሪ ሆዱ 3 ቀንና 3 ሌሊት እንዳደረ የሰው ልጅ
በምድር ልብ ውስጥ 3 ቀን 3 ሌሊት ያድር ዘንድ ይገባዋል ብሎ ተናግሮ፣ ስለዚህ ክርስቶስና ዮናስን የሚያመሳስላቸው ታሪክ እንዳለ የነገረን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ግን ከ3 ቀን 3 ሌሊት መነሳቱ ጋር ብቻ አይደለም። እንግዲህ ዮናስን ከክርስቶስ ጋር ምን ያመሳስለዋል በሚለው 3 ቁም ነገሮችን ከዮናስ ታሪክ ውስጥ ልንገራቸው። አንደኛው ዮናስ ወደ ተርሴስ ሄዶ ነበረ፣ በመርከብ ተሳፍሮ ማለት ነው። በመርከብ ተሳፍሮ በሄደበት ጊዜ ተኝቶ ነበረ። በተኛበት ጊዜ መርከቧ በከፍተኛ ማዕበል ስትናወጽ ነበረ እና መርከቧ ውስጥ የነበሩ ሰዎች በጣም ተጨንቀው ብዙ ነገር ካረጉ በኋላ ወደ መርከቧ ውስጥ ሲገቡ ዮናስ እልም ያለ እንቅልፍ ውስጥ ነበረ፣ ተኝቶ ነበር። ይህ በመድኃኒታችን በኢየሱስ ክርስቶስ ታሪክ ውስጥ ቃል በቃል ተፈጽሟል። ጌታችን ሐዋርያቱን ይዞ በጀልባ ላይ እየሄደ ያለ ጀልባዋ በታላቅ ማዕበል ስትመታ ጀልባ ውስጥ ሆኖ ተኝቶ ነበረ። ዮናስ የተኛውን እንቅልፍ ክርስቶስም ደግሞታል ማለት ነው። እሱም በጀልባ ውስጥ የተኛው እንቅልፍ ነበር። ደቀ መዛሙርቱ ጌታ ሆይ ስንጠፋ አይገድህምን ብለው ጠየቁት ይላል። በተመሳሳይ ጌታችን የተኛውን እንቅልፍ ዮናስ ተኝቶት ነበር ማለት ነው። ሁለተኛው ዮናስ ምንድነው ያለው? እኔን ከዚህ ውሃ አውጥታችሁ ጣሉኝ ጸጥ ይልላቸዋል ማዕበሉ ብሎ ነው የተናገረው። ማለት ለናንተ መትረፍ፣ ለናንተ በህይወት መኖር እኔ ልሙት ነው ያለው ዮናስ። ይህ በቀጥታ መድኃኒታችን ኢየሱስ ክርስቶስን ያመለክታል። ስለኛ ሰላም፣ ስለኛ ከኃጢአት ማዕበል ጸጥ እንዲልልን፣ የኃጢአት ሞገድ ጸጥ እንዲልልን እኔን ጣሉኝ ብሎ በፈቃዱ ተገዶ ሳይሆን ወዶ ወደ ሞት የሄደ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ያደርገዋል ዮናስን። ሶስተኛ ዮናስ በአሳ አንበሪ ሆድ ውስጥ ገባ። ክርስቶስ በመቃብር ውስጥ ነው ያደረው። በቀጥታ ጌታ የተረጎመው ማለት ነው። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ የሰው ልጅ በምድር ልብ ውስጥ በሲኦል ውስጥ ማለት ነው፣ በመቃብርም በሲኦልም ማደሩን ያሳያል። የሚገርመው የዮናስን ጸሎት ስታነቡት ዮናስ ነቢይ አይደለ፣ በቀጥታ ስለ ክርስቶስ ማውራት ይጀምራል። አሳ አንበሪ ሆድ ውስጥ ሲገባ ሲኦል ውስጥ ነው ያለሁት ይላል። ያለው አሳ አንበሪ ውስጥ ነው፣ ተረጎመው ማለት ነው፣ ገባው። ቤተክርስቲያናችን በነገራችን ላይ ዮናስ አሳ አንበሪ ውስጥ ሆድ ውስጥ ሆኖ የጸለየውን ጸሎት መቼ እንደምትጸልይ ታውቃላችሁ? መቼ እንደምታዜመው ታውቃላችሁ? የቀዳም ሱር ቀን ነው። ክርስቶስ ከመቃብር አድሮ ሲኦል በነበረበት ሌሊት ዮናስ የጸለየውን ጸሎት ስለ ጌታ ትጸልየዋለች። ለምን? ያ ትንቢት በትክክል የተፈጸመበት ቀን መቼ እንደሆነ ስለገባት ማለት ነው። እና ዮናስ ከሲኦል ውስጥ ሆኜ እጠራሃለሁ ብሎ የተናገረው ጩኸት ጸሎተ ዮናስ በቀጥታ ክርስቶስን የሚተረጉም ነው ማለት ነው። ዮናስ ከአሳ አንበሪ ሆድ ውስጥ ከወጣ በኋላ በነነዌ አስተማረ። መድኃኒታችን ኢየሱስ ክርስቶስም ከሞት ከተነሳ በኋላ 40 ቀንና 40 ሌሊት በምድር ላይ ቆይቶ ከማረጉ በፊት ማለት ነው አስተምሯል። ክርስቶስ በምድር ሳለ ያስተማረው ወንጌል ይባላል። ከትንሣኤው በኋላ ያስተማረው ኪዳን ይባላል ማለት ነው። ስለዚህ ዮናስ 3 ቀን 3 ሌሊት ከሞት እንደተነሳ መድኃኒታችን ኢየሱስ ክርስቶስ በትክክል ከ3 ቀን 3 ሌሊት በኋላ ትንሣኤን አድርጓል። ስለዚህ ዮናስ የክርስቶስ ምሳሌዎች መካከል አንዱ ነው። ሌሎቹን ነቢያት መጥቀስ እንችላለን። ሆሴ ጋለሞታይቱን ሴት ያገባበት መንገድ፣ እግዚአብሔር ለእስራኤል ያሳየው ፍቅር፣ ድጋሚ ከከዳችው በኋላ ተመልሶ አገባት የሚለው ድጋሚ ሰው ሆኖ እኛን ያዳነበት መንገድ ተብሎ ይተረጎማል። በኢሳይያስ ታሪክ ውስጥ፣ በኤርሚያስ ታሪክ ውስጥ፣ በሁሉም ቅዱሳን ታሪኮች ውስጥ ክርስቶስ በአንድም በሌላ መንገድ ራሱን ገልጿል። ምናልባት ይህንን ትምህርት በሙሉ ስትከታተሉ የነበራችሁ ሰዎች ሁሉም የብሉይ ኪዳን ታሪክ ከክርስቶስ ጋር እንዴት ሊገናኝ ይችላል? እኛም ገርሞናል። አባቶቻችን ቅዱሳን መተርጉማን የመጀመሪያዎቹ 4 ክፍለ ዘመናት የነበሩ ቅዱሳን አባቶች የተረጎሙት እኛ አሁን እየተፈላሰፍንበት አይደለም። በነገራችን ላይ ከአይሁድ ጋር ከፍተኛ ትግል ነበረባት ቤተክርስቲያን። እናንተ የምታምኑት ወንጌል ልክ አይደለም ለሚሉ ማስረጃ ለመጥቀስ ያን ወንጌል አልተጻፈም። ስለዚህ ብሉያትን ጠቅሰው ስለ ክርስቶስ ማስተማር ግድ የነበረባቸው የመጀመሪያዊቱ 400 ዓመታት የነበሩ አባቶቻችን ትምህርት ነው አሁን የተማርነው። በኋላ ደግሞ በጣም የእስክንድሪያ ትምህርት ቤት ህብረ አምሳላዊ ትርጓሜ አሊጎሪካል ኢንተርፕሪቴሽን ወይም ኮሜንታሪ የነ ዲዲሞስ የሚባለው አይነ ስውሩ ዲዲሞስ ዘብላይንድ ምንለው እነ አርጌንስ በኋላ በሌላ ትምህርት ቢወገዙም ግን ትምህርት ቤቱ ያው እንደ ስኩል የሚታወቅ ስለሆነ ማለት ነው። እነዚህ አባቶች ትርጓሜ የነ ዮስጦስ ሰማዕት የነ ሄሬኔዎስ የነዚህ ቅዱሳን አባቶች ከዛ በኋላ ደግሞ ባለቅኔዎቹ እነ ያዕቆብ ዘስሩግ እነ ቅዱስ ኤፍሬም ሶሪያዊ እና አፍራሃትን የመሳሰሉ
ቅዱሳን አባቶቻችን ከኛ ቤተክርስቲያን ደግሞ እነ ቅዱስ አባ ጊዮርጊስ ዘጋስጫን የመሰሉ የምስጢር ዝናቦች በምታዩት መልኩ አሳምረው አስውበው ተርጉመውታል። ክርስቶስ አንድ ነው፣ ግን የብዙ ሰዎች ታሪክ ውስጥ አለ። ይሄ ነው እኮ የሚገርመን። እሱ አንድ ሆኖ ብዙ ሰዎችን መጠቅለሉ፣ በሰማይም በምድርም ያለውን በክርስቶስ መጠቅለል አልነበር ርዕሳችን? ሁሉንም አሁን የኔ ታሪክ ከሆኑ ሰዎች ታሪኮች ጋር ሊመሳሰል ይችላል። ከ10 ሰው ታሪክ ጋር ግን ሊመሳሰል አይችልም። የአንድ ሰው ታሪክ አንድ ሰው ጋር ነው ሊገጥም የሚችለው። የክርስቶስ ታሪክ ግን ምድር ላይ የነበሩ ሰዎች ሁሉ ታሪክ ጋር ይገጥማል። ሁላችንንም ሆኖ ነው አይሞተው፣ እንደ ሁላችን ሆኖ ነው መከራ የተቀበለው፣ ሁላችንን ለማዳን ስለመጣ ማለት ነው። እና አስደናቂ ነው። እሱ አንድ ሆኖ የነዚህ ሁሉ ሰዎች ታሪኮች ውስጥ ግን አለ። በሰማይም በምድርም ያለውን በክርስቶስ መጠቅለል ስላለብን ነው እንደዚህ የተማርነው። ይቆየን፣ የሰማነውን በልቡናችን ያሳድርብን።